በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምናይበት ዓይንን የምንሰማብን የምናስብበት ልብን የምንራመድበት እግርን የምንበላው እህሉን የምንጠጣው ምግቡን ውሃውን የምንኖርበት ምድሩን ተስፋ የምናደርገው ሰማዩን ፈጥሮ የሰጠን የአባቶቻችን የቅዱሳን አምላክ የእኛም አምላካችን ልዑል እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የከበረና የተመሰገነ ይሁን። አክሊለ ምክህነ የመመኪያችን አክሊል ወቀዳሚተ መድኃኒትነ የድኅነታችን መጀመሪያ ወመሰረተ ንጽሕነ የንጽሕናችን መሰረት ከሆነ በማርያም ድንግል በድንግል ማርያም ሆኖልናልና የአምላካችን እናት ቅድስት ድንግል ማርያም ስሟ ለዘላለም የከበረና የተመሰገነ ይሁን። ኃያሉና ገባሬ ተአምራት የሆነው ሊቀ ሰማዕታት ፑሉፓዴር የተባለው ቅዱስ መርቆሬዎስ እንዲሁ ስሙ የከበረና የተመሰገነ ይሁን። ሁላችሁም ቸር በሆነው አምላካችን ፍጹም ሰላምታ ሰላም እላችኋለሁ። እንደምን አረፈዳችሁ? እንደምን አላችሁ? እንደምን ሰነበታችሁ? አሜን። በፍቅሩ ስቦ በምሕረቱ አቅርቦ በቸርነቱ ጠርቶ በረድኤቱ ጎብኝቶ በቅድስት ቤቱ በአውደ ምሕረቱ ተሰባስበን በታቦቱ ፊት እንድንዘምር ልመናችንን እንድናቀርብ ስለፈቀደልን የአባቶቻችን የቅዱሳን አምላክ የእኛም አምላካችን ልዑል እግዚአብሔር ስለማይነገር ስጦታው አሁንም ስሙ የከበረና የተመሰገነ ይሁን። እንኳን ለዚህ ታላቅ ሰማዕት ባለ ዕረፍት በሰላም በጤና ደረሳችሁ እላችኋለሁ። እንግዲህ እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ የሚሆነው እስከ ሞት ድረስ የታመንክሁን የሕይወት አክሊል እሰጥሃለሁ በሚል ይሆናል። በዚህ ኃይለ ቃል ተነስቼ እግዚአብሔር እንደፈቀደልኝ መጠን እናንተም እግዚአብሔር እንደፈቀደላችሁ መጠን የእግዚአብሔርን ቃል አብረን እንማማራለን ማለት ነው። እስከ ሞት ድረስ የታመንክሁን ይላል። እስቲ በሉ ሁላችሁም እስከ ሞት ድረስ በሉ። በደንብ ተናገሩ እንጂ እስከ ሞት ድረስ የታመንክሁን የሕይወት አክሊል እሰጥሃለሁ። መነሻ ርዕሳችን ነው። ቃሉን የተናገረው ባለ ራእዩ ቅዱስ ዮሐንስ ነው። ራእይ ምዕራፍ 2 ቁጥር 10 ላይ ተጽፎ የምናገኘው የእግዚአብሔር ቃል ነው። ስንመለከተው 2 አረፍተ ነገሮች ያሉት በውስጡ 4 ሐሳቦችን የያዘ የመጽሐፍ ቅዱስ ክፍል ነው። አረፍተ ነገሩ የመጀመሪያው እስከ ሞት ድረስ የታመንክሁን የሚለው ነው። ቀጥሎ ደግሞ ሁለተኛው አረፍተ ነገር የሕይወት አክሊል እሰጥሃለሁ የሚለው ነው። 2 አረፍተ ነገር 4 ሐሳብ ይዟል። ሐሳቡ ምን ነው የሚል ጥያቄ ከመጣ እስከ ሞት ድረስ የታመንክሁን ይላል። አንዱ እስከ ሞት መታመን፣ አንዱ ሞት ነው። ሁለተኛው መታመን ነው። ሌላው ሶስተኛው ሕይወት ነው። አራተኛው የአክሊል ስጦታ ነው ማለት ነው። እነዚህን ሐሳቦች ይዘዋል። አሁን እነዚህን ስንመለከት ይህ ዓለም ውደት የሚያደርግባቸው ሐሳቦች ናቸው። በደንብ ካየናቸው የመጀመሪያው ምንድን ነው? እምነት ነው። የመጀመሪያው ለሰው ልጆች እምነት ያስፈልጋቸዋል። የማያምን በምድር ላይ ሲኖር እንደ እንስሳ እንደ አሕዛብ ነው የሚኖረው። እምነት የሌላቸው ወይም ደግሞ ሕግና መስፈርት የሌላቸው አራዊት እንስሳት ናቸው። እንደውም እንስሳት ሕግ አላቸው። በሌሊት አይሰማሩም፣ በበረታቸው ያድራሉ። ታዲያ እምነት ግን አይነገርላቸውም።
የሰው ልጆች እምነት ሊኖራቸው ይገባል። በእምነት መኖር ያስፈልጋል ማለት ነው። እምነት ካለ ደግሞ ሁሉም ነገር ይሆናል። አስተውላችሁ ከሆነ እግዚአብሔርን የሚያስደስቱት እምነት ያላቸው ሰዎች ናቸው። እምነት የሌላቸው ሰዎች እግዚአብሔርን አያስደስቱትም። መጽሐፍ ቅዱስ ምን ይላል? ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል። እየሰማችሁ ነው ክርስቲያኖች? እግዚአብሔርን ደስ ለማሰኘት ምን ያስፈልጋል? እምነት ያስፈልጋል ማለት ነው። ታዲያ የመጀመሪያው ሐሳብ እምነት ሲሆን በእምነት አባቶቻችን ብዙ ስራ ሰርተዋል። የተወሰኑትን ላንሳ። በእምነታቸው እነ ሙሴ ባህር ከፍለዋል። በእምነታቸው እነ ኢያሱ ፀሐይ አቁመዋል። በእምነታቸው እነ ኤልያስ ሰማይ ለጉመዋል። እንደገናም ወደ ሰማይ ወጥተዋል ማለት ነው። በሌላ አገላለጥ በእምነቶቻቸው አባቶቻችን ብዙ ስራ ሰርተዋል። አብርሃም በእምነቱ ዘመዱን ወገኑን ትቶ የእምነት አባት የጽድቅ ሰው ተብሎ በምድር ላይ ከብሮ በሰማይም እንደከበረ እናውቃለን። እምነት እግዚአብሔርን ያስደስተዋል። እምነት ሰውንም ያከብራል ማለት ነው። ስለዚህ የመጀመሪያው ሐሳብ እምነት ነው። አባቶቻችን ሰማዕታት በእምነታቸው ጸንተው ዋጋ የከፈሉ ደማቸውን ያፈሰሱ ብዙዎች ናቸው። ያንን ግን ለማየት ብሉይ ኪዳንንና ሐዲስ ኪዳንን አስቡ። በእምነት ምን እንደተደረገ ባህር ተከፍሏል፣ እሳት ጠፍቷል። ሰለስቱ ደቂቅ በእምነታቸው ያንን የነደደው እሳት ላይ ቆመው ለእግዚአብሔር እንደዘመሩ አስታውሱ ክርስቲያኖች። ይህ ከሆነ እምነት እንግዲህ እግዚአብሔርን ደስ የሚያሰኝ ነውና በእምነታቸው አባቶቻችን እናቶቻችን ብዙ ስራ ሰርተዋል። ይህንን መርሳት አያስፈልግም። ቀጥሎ እስከ ሞት ድረስ የታመንኩን ስለሚል የሚያምኑ ሰዎች በእምነታቸው ምክንያት ሞት ይከተላቸዋል። አምነው የሞቱ ብዙዎች ናቸው። ስላመኑ ብቻ የተገደሉ። ለምን አመናችሁ? ለምን እግዚአብሔርን ተቀበላችሁ? ለምን ክርስትና ሃይማኖትን ያዛችሁ? በሚል የተገደሉ በርካታ ሰዎች አሉ። ብሉይ ኪዳን ላይ እነ ኢሳይያስ በመጋዝ ተሰንጥቀው፣ እነ ኤርምያስ በድንጋይ ተቀጥቅጠው ለምን ትንቢት ተናገራችሁ ተብለው ተገድለዋል። በመጋዝ ኢሳይያስ ከላይ ወደ ታች ተሰንጥቋል። ኤርምያስ በድንጋይ ተቀጥቅጧል። ኃጢአታቸው ግን እግዚአብሔርን ማመናቸው ነው። ክርስቲያኖች ለምን አመናችሁ ተብለው በመከራ ውስጥ አልፈዋል ማለት ነው። ወደ ሐዋርያቱ ስንመጣ እነ ቅዱስ ጴጥሮስ ለምን አመናችሁ ተብለው ተሰንጥቀው ተሰቅለዋል። እነ ቅዱስ ጳውሎስ ለምን አመናችሁ ተብለው በሰይፍ አንገታቸው ተመትተዋል። ሊቀ ሰማዕታት ቅዱስ ጊዮርጊስም ልክ እንደ እነ ቅዱስ ጳውሎስ አንገቱን በሰይፍ ተመትቶ ሰማዕትነትን ተቀብሏል። ይህ የሆነበት ምክንያቱ ግን ለምን አመናችሁ፣ ለምን እግዚአብሔርን ተቀበላችሁ የሚሉ ከሃዲያን ነገሥታትና ኢአማንያን ሰዎች ናቸው። በአማኞች ላይ መከራ የሚያጸኑት፣ በአማኞች ላይ ስቃይ የሚያበዙት። ይህ ታዲያ ለክርስቲያኖች የተለመደ ሕይወት ነው ማለት ነው። የተለመደ ሕይወት ነው። ነገር ግን ሞትም ቢሆን መከራም ቢሆን ጭንቅም ቢሆን እምነታቸውን እንደያዙ ዋጋ እየከፈሉ የሚኖሩ ብዙዎች ናቸው። ስለዚህ ይህንን ሲገልጥ ምን አለ ባለ ራእዩ? እስከ ሞት ድረስ የታመንክውን አለ። ሊገሉ ቢመጡ ሊሰይፉ ቢመጡ ሃይማኖትን እንዳትክድ እስከ መጨረሻው ታምነህ ኑር በማለት ይህንን አስረድቷል። ከዚህ በኋላ ግን የሕይወት አክሊል እሰጥሃለሁ አለ። የሚሞተው ለሃይማኖት ሕይወት አለው ማለት ይህ ይገርማል እኮ። እየሞተ ሕይወት ያለው አባቶቻችን እኮ ስለ ሃይማኖት ሞቱ፣ ግን በሕይወት ለመኖር ነው። ከሞት ባሻገር ሌላ ሕይወት ስላለ በሕይወት ለመኖር እየሞቱ ኑረዋል አባቶቻችን። እስከ ሞት ድረስ የታመንከውን እንጂ ከዚያስ የሕይወት አክሊል እሰጥሃለሁ አለ። አክሊሉ የሕይወት ነው። ሕይወት አለ። እንደገና ደግሞ የዛ የተከፈለ ዋጋ መገለጫ ልዩ ስጦታ የክብር አክሊል አለ ማለት ነው። ይህንን ሐሳቡን ጠቅለል አድርጎ ባለ ራእዩ እስከ ሞት ድረስ የታመንከውን የሕይወት አክሊል እሰጥሃለሁ አለ። እንግዲህ ክርስቲያኖች ይህንን ቃል በመያዝ ነው በዛሬው ዕለት ታላቁና ሊቀ ሰማዕታት የተባለው ቅዱስ መርቆሬዎስ ሰማዕትነትን የተቀበለ ማለት ነው። ስለ ቅዱስ መርቆሬዎስ በዚህ አጭር ደቂቃ እኔ ደካማው ተናግሬው አልጨርሰውም፣ ግን የተወሰኑ ሐሳቦችን ላንሳ። መርቆሬዎስ የመጀመሪያ ስሙ ፕሉፓዴር ይባላል። ምን ይባላል አልኳችሁ? ይሄን ለመጥራት ይከብዳል። ሊቃውንቱ ግን ያውቁታል። ምን ይባላል? ፕሉፓዴር ይባላል። የመጀመሪያ ስሙ ነው። መርቆሬዎስ የተወለደው ሮም ምድር ውስጥ ነው። ይህች ሮም ሰማዕታትን ያረደች ቅዱስ
እናትና አባት የማያምኑ ኢየሱስ ክርስቶስን ያልተቀበሉ አምላክን አምላክ ነው ብለው የማያምኑ ግን ያልፈጠራቸውን ጣዖቱን ፈጥሮናል ብለው የሚያምኑ ነበሩ። የመርቆሬዎስ ወላጅ አባቶች የመጀመሪያ ስሙን የሰየሙለት እናትና አባቱ ናቸው፣ ፕሉፓዴር ብለው ማለት ነው። ግን ኋላ እናቱና አባቱ ተጠምቀው የእግዚአብሔር ሰዎች ሆነዋል። አባቱ ሲጠመቅ ኖህ፣ እናቱ ስትጠመቅ ታቦት ተብላለች አይደለም? የጥምቀት ስማቸው እንደዚህ ተብሎ ተጠርቷል። ቅዱስ መርቆሬዎስም ፕሉፓዴር እንዲው ቀርቶ ሲጠመቅ ማን ተብሎ ተጠራ? መርቆሬዎስ ተብሏል። መርቆሬዎስ ማለት የእግዚአብሔር ወዳጅ ማለት ነው። መፍቀሪያ ማለት ነው። የእግዚአብሔር ወዳጅ የሚል ስም ተሰጥቶት አባቶቻችን ካህናት ከቤተሰቦቹ ጋር አጥምቀውታል ማለት ነው። ልክ ተጠምቆ ሲኖር የክርስትና ሃይማኖትን እየተማረ እያጠና አደገ። መርቆሬዎስ የተወለደው በ200 ዓመተ ምህረት ላይ ነው። ልክ 200 ዓመተ ምህረት መጨረሻ 3ኛው ክፍለ ዘመን መጀመሪያ አካባቢ ነው ቅዱስ መርቆሬዎስ የተወለደ። ተወልዶ ክርስትናን እየተማረ ሃይማኖትን እያጠና አደገ። ሲያድግ የቤተ ክርስቲያንን ታሪክ፣ የክርስቶስን የዕለተ ዓርቡን ጉዞ፣ የነቢያትን ትንቢት፣ የሐዋርያትን ወንጌል እየተማረ እያጠና አደገ። ልክ አባቱ በሮም ምድር ላይ ስልጣን ነበረውና አባቱ ሲሞት በአባቱ ፈንታ እርሱም ተሹሟል። መስፍን ሆኖ ተሹሟል። ቅዱስ መርቆሬዎስ ተሹሞ ሲኖር በአባቱ ስልጣን ቦታ ላይ ገብቶ እያገለገለ ሲኖር ሀገሩን መንግስትን ሲያገለግል ሃይማኖትን አጥብቆ ይወድ ነበረ። በመርቆሬዎስ ዘመን የነበረው ንጉስ ከሃዲ ነው። ዳኪዎስ ይባላል አይደለ? ዳኪዎስ የተባለ የሮሙ ከሃዲ ንጉስ ነበርና ከዕለታት አንድ ቀን ጠላት ተነሳበት። ዳኪዎስ ጠላት ሲነሳበት መርቆሬዎስንም መስፍን አድርጎ የጦር መሪ ማለት ነው፣ የጦር መሪ አድርጎ ከሌሎቹ ጋር ቅዱስ መርቆሬዎስ ሄደና ጦር ገጠመ። ቅዱስ መርቆሬዎስ እየጸለየ እግዚአብሔርን እየጠየቀ ሀገር ሊወሩ ሃይማኖት ሊያጠፉ የመጡ ጠላቶቻችንን አንተ ቀድመህ ድል አድርግልን፣ እኛ አልሄድንባቸውም መጥተውብን ነው በማለት ቅዱስ መርቆሬዎስ ጸልዮ ጦርነቱን ገጠመ፣ ድል አደረጋቸው ማለት ነው። የገጸ ከለባት ታሪክ ሌላ ነው። አሁን ለዚህ ለዙ ብናገር ተብሎ ላይረዳው ይችላል ማለት ነው። ቅዱስ መርቆሬዎስ ድል አደረገ። ከዚያ በኋላ ዳኪዎስ ሰበሰበና ህዝቡን ማለት ነው ጣዖቶች ናቸው ድል ያደረጉት አለ። ደስ አለውና የጣዖት በዓል ማክበር ጀመረ። የሚገርም እኮ ነው። አሁን ጣዖት ድል ይነሳል። እጅ እያለው የማይጨብጥ፣ አይን እያለው የማያይ፣ እግር እያለው የማይራመድ እኮ ነው። ለነገሩ እኛም አሁን እኮ ተንቀሳቃሽ ጣዖቶች መሆን ጀምረናል። ለምን መሰላችሁ? ጆሮ እያለን የቤተ ክርስቲያንን ችግር ማንሰማ፣ አይን እያለን የቤተ ክርስቲያንን ችግር ማናይ ብዙዎች እኮ ነን አይደለም? ችግሯን የቤተ ክርስቲያን የእናት ችግር ብዙ ጊዜ ጎልቶ ይነገራል፣ ግን ረስተነዋል። ዝም ብለን እንደ ስዕል እየኖርን ያለን ወይም እንደ ፎቶ የሚኖር ሆኗል ትውልዱ። ባካችሁ ክርስቲያኖች፣ ክርስቲያን ንቁ ነው፣ አስተዋይ ነው፣ ብዙ ነገሮችን ቀድሞ የሚያይና የሚረዳ ነው። ይህንን ማሰብ ያስፈልጋል። የዳኪዎስ ስልጣን ጣዖቶችን አምላክ ብሎ እስከ ማምለክ የደረሰ ነበረ። ቤተ መንግስቱ በጣዖቶች የተሞላ ወይም ደግሞ በክህደት የተሞላ እግዚአብሔርን የረሳ ቤተ መንግስት ነበር የነበረው። በዘመናችን ብዙ እግዚአብሔር የተረሳባቸው ቤተ መንግስቶች አሉ። እግዚአብሔር ሲቆጣ ግን አይጣል፣ ያፈራርሰዋል። ክርስቲያኖች በደንብ መስተካከል ያስፈልጋል። እግዚአብሔርን ማመን ያስፈልጋል። ከዚያ ምን አደረገ? ይባስ ብሎ ዳኪዎስ ጣዖት አቆመና መርቆሬዎስንም ና ድል ያደረጉ ጠላቶችን እነዚህ ጣዖቶች ናቸውና ለዚህ ጣዖት ስገድ አለው። ለምን ስገድ አለው? መርቆሬዎስን ለጣዖት ስገድ። አያችሁ ድፍረቱ። እሱ ቢሰግድ አብዞት ሌላውን ማሰገድ። መርቆሬዎስ ይህ ሲባል እንዴ እኔማ ያመንኩ ነኝ፣ የተጠመቅኩ ነኝ፣ በፍጹም ይህንን አላደርገውም፣ ለአንተ ጣዖታት አልሰግድም፣ እኔ ለጌታዬ ለአምላኬ ለኢየሱስ ክርስቶስ ነው የምሰግድ፣ ስልጣን ይኸውልህ አለና ልብሱን አውልቆ በሕዝቡ የስልጣን ልብሱን ገፍትሮ ወርሮ ጣለለት። እኔ ለኢየሱስ ክርስቶስ ነው የምሰግድ አለ መርቆሬዎስ። ክብር ለስሙ ይሁን። ለኢየሱስ ለስሙ ይሰግዳል። ተመልከቱ ክርስቲያኖች፣ ከብዙ ዝና፣ ከብዙ ስልጣን፣ ከብዙ ጥቅም፣ ከብዙ ሀብት ማን ይሻላል? ክርስቲያኖች ማን ይሻላል? ኢየሱስ ክርስቶስ አይደል? እግዚአብሔር። አሁን እሱን እናምነዋለን። እኔ የምሰግደው ለፈጠረኝ ለአምላኬ ለኢየሱስ ክርስቶስ ነው። ለአንተ ለረከሱ ጣዖቶች አልሰግድም። እነኚህ ጣዖቶች የረከሱ ናቸው። ያንተም አስተሳሰብ የረከሰ ነው። እኔ ግን ለቅዱሱ እግዚአብሔር ለእርሱ ሰግዳለሁ፣ እርሱን አመልካለሁ በማለት መርቆሬዎስ አቋሙን አጸና። መርቆሬዎስንም የተከተሉ ብዙ ሰዎች አሉ። እውነት ነው፣ እግዚአብሔር
እኮ ባለስልጣን ሲመጣ ልክ ጠብር ግፍ እያለ የሚያሸረግድ እውነትንም እንኳን ደብቆ ለሐሰት የሚሯሯጥ ጥቅም ፈላጊ ገንዘብ ፈላጊ ሞጭላፋ የሆነ አካል ሞልቷል እኮ እውነትን ደብቆ ሐሰትን ብቻ የሚይዝ አይደለም። ልክ እንደዚያ ዳኪዎስ ሲነሳ ማለት ነው ብዙዎቹ ማለት ነው እውነት ነው እርሱ ነው ንጉሱ ያለው ነው ለጣዖቶች መሰገድ አለበት የሚለው በዛ። አቤት አቤት! የሐሰት ተባባሪዋ እኮ ብዙ ነው፣ ግን የእውነት ተባባሪዋ ትንሽ ነው። የሐሰት ተባባሪ ብዙ ነው፣ የተንኮለኛ ተባባሪው ብዙ ነው፣ የአመፀኛ ደጋፊው ብዙ ነው። ቀራንዮ ላይ ስትመለከቱ ታገኙታላችሁ። ቀራንዮ ላይ አንድ ኢየሱስ ክርስቶስ በተሰቀለ ጊዜ ሁሉ ወንጀለኛ ይሆናሉ። ተመልከቱ። የሐሰተኛ ደጋፊ ብዙ ነው፣ የሐሰተኞችም አጨብጫቢ ብዙ ነው። እባካችሁ ለእውነት እንቁም ክርስቲያኖች፣ በእውነት እንመላለስ፣ በእውነት እንራመድ። ይህች ጉሮሮ ትዘጋለች፣ ይህች አንደበት ትታሰራለች። ለምንድን ነው በእውነት የማንኖረው? ለምንድን ነው አሁንስ በምድራችን ምን እየተካሄደ ነው? ሰው ከእውነት ርቆ በሐሰት ነግሶ ምድሪቱ በሙሉ የሐሰት መናኸሪያ ሆናለች እኮ ዓለም በመላ። እባካችሁ ክርስቲያኖች ወንጌል ይሰበካል። ወንጌል እውነት ናት፣ እውነቱን እውነት ሐሰቱን ሐሰት ብለን የምንኖርባት። መርቆሬዎስ እኔ የምሰግደው እውነተኛው አምላክ ኢየሱስ ክርስቶስ ነው፣ ለእርሱ ነው እንጂ ለሌላ አልሰግድም፣ እነዚህ ጣዖቶች ናቸው ሲል አቋሙን ገለጠ፣ እምነቱን ገለጠ። በመጨረሻ ንጉሡ አዋጅ አወጀ። መከራ ሊመጣ ነው። የብረት አልጋ አዘጋጁ አለ ንጉሡ። አቤት! የመንግስታት ፍርድ እኮ ከባድ እኮ ነው። ለራሳቸው የማይደረግባቸው ሊደረግባቸው የማይፈልጉትን በሌላ ያደርጋሉ። ምን አደረጉ መሰላችሁ? እነዚህ ክፉ ነገስታት ሰውን በመጋዝ ሲሰነጥቁ ምንም አይመስላቸው። እነሱ እኮ እንቅፋት ቢመታቸው አይወዱም። እንደውም ያማረ ጫማ ካላረጉ የወርቅ ጫማ ካልተደረገላቸው ደስ አይላቸው። የሰውን አንገት ሲቆርጡ ልክ ቅጠል የበጠሱ ያክል አይሰማቸው። እነሱ ግን ማለት ነው በወርቅ ጫማ ካላጌጡ ደስ አይላቸው። ይኸው ሰው እኮ እንደዚህ ነው። ይህ ክፉ ከሃዲው ንጉሥ ምን አለ መሰላችሁ? የብረት አልጋ አምጧል፣ አዘጋጇል። የብረት አልጋ ተዘጋጀ። ልክ ከስሩ እሳት አንድዱበት አለ። ምን አንድዱበት? ብረት ከስሩ እሳት ሲነድበት ምን ይሆናል? ይግላል አይደል? ቅዱስ መርቆሬዎስ ደግሞ ልብሱን አውልቁት አለ። ልብሱን አውልቁና እጅጉን አስራችሁ ከዚያ ከብረቱ አልጋ ላይ ያስተኙታል። አያችሁ? ብረቱ አልጋ ላይ ያስተኙታል። ንጉሥ ነውና የተናገረው። ሁሉም የንጉሡን ቃል ሰሙና የብረት አልጋ መጡ። ከአልጋው ስር በጣም የሚነድ እሳት አነደዱበት። ቀጠሉና የሰማዕቱን ልብሱን አወለቁት። ልብሱን አውልቀው ራቁቱን አድርገው ከዚያ ከጋለው ብረት ላይ አስረው አስተኙት። እሳቱን ከስር ያነዱታል። እሳቱ ሲነድ ግለቱ እየባረ ሲሄድ የቅዱስ መርቆሬዎስ ሰውነቱ ምን ይሆናል? እንደ ሰም ይቀልጥ ነበረ። ክርስቲያኖች እንደ ሰም ይቀልጥ ነበረ። አያችሁ የሰው ጭካኔ። ይህ ሲነገር በጣም ቀላል ይመስላል። እስቲ እናንተ እናቶች ወጥ ስትሰሩ ድንገት የጋለ ብረት ስትነኩ ምን አይሰማችኋል? ከባድ ነው አይደል? ያቃጥላል አይደል? የጋለ ብረት ላይ ከስሩ እሳት ከሚነድበት ብረት ላይ አስተኙት አስረው። ከዚያም ደግሞ ግፋቸው በላይ ደግሞ ይገርፉታል፣ ይደበድቡታል። ገራፊዎች ተዘጋጁ። ከስር እሳቱ ይገርፋል፣ እሳቱ ይጠብሰዋል። ራቁቱን ነው ከጋለው እሳት ላይ ያለ። እንደገና ደግሞ ገራፊ ተዘጋጅቶ ሰማዕቱን ይገርፈዋል። ሲገርፉት ሲደበድቡት ደሙ ሲፈስ ከስር የሚነደውን እሳት የሚፈሰው ደሙ ያጠፋው ነበር ይላል አይደል? የሚፈሰው ደሙ በጣም ይገርም እኮ ደሙ ያጠፋው ነበር። ይህ ታላቅ ሰማዕት ነው። ስለ መርቆሬዎስ በደንብ ማሰብ ከቻልን ክርስቲያኖች በሰማዕታት ደረጃ ሁለተኛው ነው። ስንተኛው ነው አልኳችሁ? ሁለተኛው ነው። የመጀመሪያው ማን ነው? ቅዱስ ጊዮርጊስ አይደለም? ካልዕ እምሰማዕት ጊዮርጊስ ይለዋል ገድሉ ስታነቡ። ከሰማዕቱ ከጊዮርጊስ ሁለተኛ ነው። በመላእክት ዓለም ስናይ የመጀመሪያው ሊቀ መላእክት የምንለው ቅዱስ ሚካኤል ማለት ነው። ቀጥሎ ማለት ነው ቅዱስ ገብርኤል ነው። በሰማዕታት ዓለም ስንመጣ ሊቀ ሰማዕታት የተባለው የመጀመሪያው የሁሉም ሰማዕታት አለቃ ከመከራው ጽናት የተነሳ ቅዱስ ጊዮርጊስ ነው። ቀጥሎ ደግሞ በሁለተኛ ደረጃ ሰማዕታት እኮ እንደ ቅጠል የበዙ እንደ አሸዋ የበዙ እኮ ናቸው፣ ስፍር ቁጥር የላቸው። ከነዚያ ሁሉ በሁለተኛ ደረጃ ያለ ሊቀ ሰማዕታት ቅዱስ መርቆሬዎስ ነው ማለት ነው። እንግዲህ ይህንን ሰማዕት ነው እያከበርን ያለን። ይህንን ሰማዕት ነው ዛሬ እያከበርነው ያለን። ከሰማዕታት ሁለተኛው የሃይማኖት አቋም ያለው ጠንካራው ሰማዕት ቅዱስ መርቆሬዎስ ለ5 ዓመት ተጋድሏል። የሚገርማችሁ ማለት ነው 5 ዓመት ያክል መከራ እየጸናበት ከንጉሱ ጋር እየተጋደለ ሃይማኖትን እየሰበከ ኖሯል። ግን ወጣት እኮ ነው። ወጣት ነው። መጣበታለሁ ወደኋላ። እንዲህ አድርገው ሲገርፉት ደሙ እየፈሰሰ እሳቱን ያጠፈው ነበረ። እሳቱ ልክ ሊያቃጥለው አልቻለም።
ሲበላን ሰውነታችን የሚፈሰው ነገር አለ አይደል? እንደዚያ ይፈስ ነበረ። እንደዚያ ሆኖ አልሞታል። አልሞት ሲል ንጉሱ ተናደደ። አንሱት አለ። አንሱትና ወሰዱት። እጅ እግሩን አስራችሁ እስር ቤት ከተቱት አለ። እስር ቤት ከታችሁ ምግብ ከልክሉት ይራበዋል። ሰው ሆኖ ለሰው መያዝን አያችሁ? ሰው ሆኖ ለሰው መያዝን አቤት! ስንቶች አለን እኮ በሰው መራብ ደስ ቢለን፣ ስንቶች አለን እኮ ሰዎች ሲጨነቁ ደስ ቢለን፣ የሰዎች ጭንቀት ደስታ የሆናቸው ሰዎች አሉ። እነዚህ ግን በእውነት ሰዎች ናቸው? እስቲ ከመላእክት እንማር። መላእክት እኮ አንድ ኃጢአተኛ ሰው ንስሐ ሲገባ ደስ ይላቸዋል አይደለ? በአንድ ኃጢአተኛ ሰው የተነሳ ቅዱሳን መላእክት ደስ ይላቸዋል። እኛ ግን ሰው ሲወድቅ ነው ደስ የሚለን። ጎረቤታችን ሲያጣ፣ ጎረቤታችን ለማኝ ሲሆን፣ ጎረቤታችን ችግረኛ ሲሆን ደስ ይለናል። መኪና ሲገዛ ግን ይከፋናል። ሀብት ሲያገኝ፣ ንብረት ሲያገኝ፣ ገንዘብ ሲያገኝ ይከፋናል። የሰው ማግኘት የሚያስከፋል። ሰው ሲኖረው የምንናደድ፣ ሲያጣ ግን የምንደሰታለን። ይህ አይደለም ክርስትና ወዳጆቼ፣ ይህ አይደለም ክርስትና። ለሌላው በተደረገው ነገር መደሰት ያስፈልጋል። መላእክት እኮ ሰዎች ንስሐ ገብተው ከእግዚአብሔር ጋር ሲገናኙ ደስ እንደሚላቸው ወንጌል ጽፏል። ይህንን እዩት እንጂ ሰው ከሆነ ለሰው በተደረገው ደስ የሚያሳይ ነገር እኛ መደሰት አለብን። መመቅኘት አያስፈልግም። ይህ ሰው መርቆሬዎስን እጅጉን አስሮ እስር ቤት ከተተው። እንዲራብ እንዲጠማ ምግብ ከለከሉ። ይደበድበዋል፣ በሳት ይጠብሰዋል፣ ያስገርፈዋል፣ ደሙን ያፈሰዋል። እንደገና ደግሞ ረሃብ እንዲመተው ከላይ ግርፋት ከውስጥ ረሃብ። ኧረ ከባድ እኮ ነው። አሁን እኮ ብዙዎች አሉ እንደዚህ የሚራቡ በየጫካው የሚራቡ። ኢትዮጵያ በጣም የራብ ምድር እየሆነች ነው። እግዚአብሔር አምላክ ምሕረቱን ይላክላል። አላያችሁም? እናቶቻችን ልጅ ወልደው ለልጃቸው የሚያበሉት አጥተው እነሱ ጦታቸው ደርቆ ደረቅ ጦት ሕፃኑ ነክሶ አልተመለከታችሁ? ይህ በጣም ከባድ ፈተና እኮ ነው። ክርስቲያኖች እናት ካልበላች ከጡቷ ወተት ሊመነጭ አይችልም። ሕፃናት ደረቅ ጦት ነክሰው እዚያው እንደ እንጨት ትርቅ ብለው ሲቀሩ አልተመለከታችሁ? እዚሁ በዚሁ ዘመን ባለንበት ዘመን ከዚህ የበለጠ የእግዚአብሔር ቁጣ አለ ብላችሁ ነው? ኧረ እናቶች ጸልዩ፣ ኧረ አባቶች ጸልዩ። ኧረ በእውነት እንኑር። የእኛ እንቅስቃሴ የእኛ ቀመር መስራት በፍጹም እኛን በመልካም ሊያኖር አይቻልም። እኛ ብቻ እጃችን ለእግዚአብሔር እንስጥ፣ ልባችን ለእግዚአብሔር እንስጥ። ያኔ ሁሉ ሰላም ይሆናል። አይሆንም ብላችሁ ነው ለእግዚአብሔር ከሰጠን? አሁን እኮ ትውልዱ ክፉ ሆነ፣ ስግብግብ ሆነ፣ ጨካኝ ሆነ፣ ዘረኛ ሆነ፣ አድመኛ ሆነ። የሰውን ገንዘብ ነጥቆ መብላት ፈለገ። እግዚአብሔር ደግሞ ተቆጣ። እግዚአብሔር ተቆጣ። ምሕረቱን እንዲልክልን እንዘን እንጂ ለምን ተጨካከልን? ለምን አንዱ ከመጠን በላይ የተለያዩ ፎቆችን ይገነባል፣ አንዱ የዕለት ዳቦ አንሶ አጥቶ ይራባል አይደል? እንደዚህ ሆናለች ምድሪቱ እኮ። አላያችሁም? በየቀኑ ጅፕላስ ምናምን የሚባሉ ህንጾች ይገነባል። በየቀኑ ደግሞ የሚጎርሰው አጥቶ የሚራብ ሰው አለ። የሚጎርሰው አጥቶ። እባካችሁ ግንቡን አትገቡ እያልኳቸው አይደለም። ግንቡ ግን ለሰዎች መኖሪያ ነው። ሰው ከሌለ ማን ይኖርበታል? ማን ይኖርበታል? እባካችሁ ለሰው እንስጥ። እንደው ካለ ይህን ክፉ ዘመን ተከፋፍለን እየተረዳዳን እንለፈው እንጂ ክርስቲያኖች። አሁን ረሃብ ክፉ ነው። መርቆሬዎስን አስራቡት፣ ግን በእነሱ እይታ ነው እንጂ መርቆሬዎስ እግዚአብሔር ይመግበው ነበር አይደለም? አንድ በጣም የሚደንቅ ነገር ልንገራችሁ ክርስቲያኖች። እግዚአብሔር ሲቆጣ ቤተ መንግስቱን ያስራል። እግዚአብሔር ሲራራ በዋሻ ያለውን ያጠግባል። ይህንን እንዳትረሱት። ማንን አስርበዋል ካላችሁ በቤተ መንግስቱ ይኖር የነበረው አካል እንዴት እንደተራበ፣ ቤተ መንግስቱ በረሃብ እንደተመታ ዘንግታችሁት ነው? ዋሻ ውስጥ የነበረው ኤልያስ ግን 3 ዓመት ከ6 ወር መልአኩ ወይም ደግሞ ቁራዎቹ ምግብ እያመጡ ለኤልያስ እንደመገቡት አላወቃችሁ? ቁራዎቹ ዋሻ ውስጥ ተቀምጦ ይበላ ነበር። ኤልያስ ቤተ መንግስት ተቀምጦ አካባቢ ይራብ ነበረ። እንዳትረሱት። ከእግዚአብሔር እቅፍ ውስጥ ነው እንጂ ከእግዚአብሔር እቅፍ ውጭ ከወጣን ነው የሚርበን። ደግሞ ክርስቲያኖች እንተሳሰብ። እንደውም አንድ ታሪክ ልንገራችሁ። ሰሎሞን አንድ ጥያቄ ጠይቋል። በየመድረኩ በዚህ ዘመን ሄደን እናገራለን። በሚዲያ ላይ በወቲሲ በምን ካያችሁ ማለት ነው። አንድ ጠንከር ያለ ታሪክ አለ። ሰሎሞን የቤተ መንግስት ሰው ነው። የቤተ መንግስቱ ሰው ሰሎሞን ከዕለታት አንድ ቀን ተርቧል። ለምን መሰላችሁ የተራበ? ሰሎሞን ረሃብ ምንድን ነው ብሎ ስለጠየቀ ተርቧል። ምን ብሎ ጠየቀ? ሰሎሞን ረሃብ ምንድን ነው ብሎ ጠየቀ። የተራበ መጥቶ ሲለምን አየና እሱ ረሃብን አያውቅም። ለካስ ሰው ሆኖ ረሃብን አያውቅም። አሁንም እኮ አሉ ባለጸጎች በአማረ ቤት በደመቀ ቤት እየኖሩ የረሃብን መጠን የሚያውቁ ሰዎች አሉ አይደለ? የረሃብን መጠን። ሰሎሞን የንጉስ ልጅ ነው። አባቱ ዳዊት ንጉስ ነው። ኋላም እርሱ ንጉስ ሆኖ በአባቱ ቦታ ላይ ተተክቶ ነግሷል በእስራኤል ምድር ላይ። ነገር ግን በቤተ መንግስት ስላደገ ረሃብን አያውቃትም። ሰሎሞን አንድ የተራበ ሰው መጥቶ ሲለምን ይህ ሰው ምሁሮት ነው ብሎ ጠየቀ። እርሞት ነው ሲሉት ረሃብ ምንድን ነው አለ።
ጥያቄ ነው። ራብ ምንድን ነው አለ ሰሎሞን። አሁንም ስንቶች ተርበዋል መሰላችሁ? ስንቶቹ ቤታቸውን አጥተው ተፈናቅለው ከቤታቸው ከወገናቸው ርቀው በጦርነት በሆነ ምክንያት የተራቡ ብዙዎች እኮ ናቸው። ራብ ምንድን ነው ሲል ሰሎሞን እግዚአብሔር ተቆጣ። ከዚያስ ዋቀም አደራ ሰይጣን ለለ ሰሎሞን አረበ አደረ የተባለውን ሰይጣን በሰሎሞን ላይ እግዚአብሔር አስነሳው። አደረ በሰሎሞን ላይ ተነሳና ሰሎሞን ወደ መጸዳጃ ቤት ገብቶ ሊወጣ ሲል በሰሎሞን ዙፋን ላይ ያ አደረ የተባለው ሰይጣን ተቀመጠ። በሰሎሞን ዙፋን ላይ አደረ የተባለው ሰይጣን ተቀመጠና ሰይጣኑ ዙፋኑ ላይ ቁጭ ብሎ የሰሎሞንን ልብስ ለብሶ እኔ ሰሎሞን ነኝ ብሎ ተቀመጠ። ሰይጣን ደግሞ መምሰል ይችላል፣ መሆን እንጂ ማይችለው መመሳሰል ይችላል። እኔ ቅዱስ ሚካኤል ነኝ ብሏል። ደፋር እኮ ነው። ቅዱስ ሚካኤል ነኝ ብሏል አይደል? አፎመ እኔ ቅዱስ ሚካኤል ነኝ እስከ ማለት ደርሶ የቅዱስ ሚካኤልን ልብስ ለብሶ ተመሳስሎ ታይቷል። ኋላ ግን አለመሆኑ ታውቋል። አሁንም በዘመናችን ያለው ትውልድ ያልሆነውን ሆኑ ይላል አይደል? የሌለውን አለ። ለምንድን ነው የምንዋሸው? ስንት ዓመት ልትኖር ነው የምትዋሸው? ስንት ሺህ ዘመን ልትኖር ነው? በ70 ዓመቱ የሚዋሽ በ80 ዓመቱ የሚጨፍር በ90 ዓመቷ ጭፈራ ቤት የምትሄድ ስንት ዓመት ልትኖሪ ነው? ለምንድን ነው የምንሸወደው? ክርስቲያኖች ለምንድን ነው ርቀን የማናስበው? ከኋላ ያለ ታሪካችን የማናጠነው? ሰሎሞን ራብ ምንድን ነው አለ። ሰይጣን ተመሳስሎ መጥቶ ስልጣኑን ቀምቶ ተርቦ ሰሎሞን በገዛ ከተማው መለመን ጀመረ። በነገሰበት ሀገር ነው። ያያችሁ፣ ይህ ደግሞ ከባድ ነው። አሁን እናንተ እጅግ ባለሀብቱ ናችሁ፣ ባለስልጣን ሆናችሁ ኋላ ስልጣናችሁን አታችሁ ስትለምኑ ምን ይሰማችኋል? ከባድ ነው አይደለም? በነገሰባት በእስራኤል ምድር ላይ ለመነ። ለ15 ቀን ያክል ሰሎሞን ለምኗል። ለመነ። ራብ ምንድን ናት ብሎ ነበርና በልመና አያት። በመጨረሻ እግዚአብሔር ታርቆት ማለት ነው ሰሎሞንን ያችን የንግስና ቀለበቱን ያ ሰይጣን ወስዶ ባህር ጥሎበት ነበረ። ያችን ቀለበቱን አሳ እርቦት ወደ ወንዝ ወድቆ አንድ አሳ አጥማጅ ሰጥቶት ያንን አሳ ቀዶ ሊበላ ሲል ቀለበቱን ከዚያ አሳ ወድ ውስጥ አግኝቷል። እንደገና ጣቱ ላይ ሲያደርጋ ንጉሱን ከዚህ ምን አመጣው ብለው ወደ ቤተ መንግስቱ መልሰውታል ይላል። ግን የሁሉ የሆነ ራብ ምንድን ነው ስላለ እንዲቀምሳት ነው። አሁን የማናዝን ሰዎች የሌሎች ራባችን ያልሆነ ሰዎች ነገ እኛ እንራባለን። የሌሎች ጭንቀታችን ያልሆነ የሌሎች ችግራችን ያልሆነ ሰዎች ነገ እኛ እንቸገራለን። ምንም ጥርጥር የለውም። ለሌላው እንዘን እንተዛዘን እያልኳችሁ ነው። ይህ ሲባል ታዲያ መርቆሬዎስ በእስር ቤት ሆኖ ብዙ ዋጋ ከፈለ። መጨረሻ ይሄ ክፉ ንጉሥ ምን አሰበ? የቅዱስ መርቆሬዎስን አልክድም ብሏል፣ አምላኬን ነው ማምን ብሏል። እስቲ መልሳችሁ ጠይቁታል። ተጠየቀ። ኢየሱስ ክርስቶስን ካልተባለ በፍጹም አልክድም አለ። ምግብ የርሱ ነው፣ ልብስ የርሱ ነው፣ መጠጥ የርሱ ነው፣ ሕይወት የርሱ ነው። ከኢየሱስ ክርስቶስ በስተቀር ለአንተ ጣዖታት ፈጽሞ አልሰግድም፣ እኔ ለክርስቶስ ሰግዳለሁ አልክድም አለ። ተናደደና ንጉሱ ምን አዘዘ? ሰይፍ አምጡና ዛሬ ኅዳር 25 ቀን ማለት ነው በሰይፍ አንገቱን መታችሁ ቆርጣችሁ ግደሉታልና አዋጅ አወጀ። እንቅፋት ቢመጣው የማይወደው ንጉስ የቅዱስ መርቆሬዎስን አንገት በሰይፍ ምቱ ብሎ አወጀ። የመርቆሬዎስን አንገት በሰይፍ ቀሉት። አንገቱ በሰይፍ ተመታ። በሰማዕትነት ዛሬ በክብር አረፈ ማለት ነው። ዛሬ ባሉና ተደረገ። ክርስቲያኖች ርዕሳችን እስከ ሞት ድረስ ምን ያልኩናል? ምን ያልኩን? ይኸው ታመነ እስከ ሞት ድረስ። ከዛስ ምን እሰጥሃለሁ? የሕይወት አክሊል። አዎ ተቀዳጀ። ከሞት በኋላ ሌላ ሕይወት መጣ። የሕይወት አክሊል ለቅዱስ ጊዮርጊስ የሰባት አክሊላት ስጦታ ተሰጥቶታል። ለመርቆሬዎስ እንደዚሁ የሰማዕትነት አክሊል ደግሞ ስንት ዓመት ተጋደለ? 5 ዓመት። 5 ዓመት በመከራ በግርፋት በድብደባ በረሃብ በስድብ ምን ልንገራችሁ? መከራ እንኳን አንዲት ቀን መከራ ናት። ክርስቲያኖች እንዲህ የሆነው ግን በማመኑ ነው። አሁን በእምነታችን ብዙ የሚደርስብን ልንኖር እንችላለን። ስለዚህ ክርስቲያኖች እምነት እስከ መጨረሻው ጸንቶ መኖር ነው። በስጋችሁ የሚገድላችሁን አትፍሯቸው። ነፍሳችሁን መግደል ምን አላቸው? ምን ይላል? የተፈረው ወሙነ ላይ ቀጥሩ ስጋችሁ ስጋችሁን የሚገድላችሁን አትፍሯቸው። ጌታ ወንጌሉ የማቴዎስ ወንጌል ምዕራፍ 10 ላይ ወለ ነፍስክሙ ሰይክሉ ቀትሎታ፣ ነፍሳችሁን መግደል አይቻላቸውም ይላል። ሰው ነፍስን ይገድላል። ክርስቲያኖች ሰው የሚገድለው ምንድን ነው? ስጋ ነው አይደል? ስጋችሁን የሚገድሏችሁን አትፍሯቸው አለ። አዎ ይልቁንስ ነፍስንም ስጋንም አንድ ላይ አድርጎ መግደል የሚቻለው ማንን ፍሩ? ክርስቶስን ፍሩ ይላል። እኔና እናንተ ዛሬ በሃይማኖት ምክንያት ሃይማኖታችን ለማስጣል የሆነ የሚናገሩን ካላችሁ ፈራቸው። በእርግጠኝነት ነግራችሁ፣ ምክንያቱም ስጋ ሊገሉ ሊያስሩ ይችላሉ። ነፍስን ግን መግደል አይችሉም። ነፍሳችን የማናት? የኢየሱስ ክርስቶስ ናት። መርቆሬዎስ ይሄንን ይዞ እኮ ነው በስጋችሁ የሚገድሏችሁን
አትፍሯቸው፣ ነፍሳችሁን የሚገሏት ነፍሳችሁን መግደል አይቻላቸውምና ያለውን የአምላኩን ቃል በመያዝ ይኸው በስጋ ዋጋ ከፍሎ አንገቱን ተቆርጦ ሰማዕትነትን አጽንቷል ማለት ነው። እንግዲህ ስልጣን አልፈልግም ብሎ እኮ ነው ከቤተ መንግስቱ ወጥቶ እኮ ነው ሰማዕት የሆነ። አያችሁ፣ ከስልጣን ከዙፋን ላይ ወርዶ አልፈልግም በማለት ክርስትና ይበልጥብኛል ማለት። ስለዚህ ክርስቲያኖች ከዘርም ክርስትና ይበልጣል አይበልጥም? ከዘር ክርስትና ይበልጥም? ዛሬ እኮ በጣም የሚያስፈራ ሆኗል። የሃይማኖት ሰው ሳይሆን የዘር ሰው መስሏል እኮ። የዘር ሰው፣ የጥቅም ሰው፣ የገንዘብ ሰው፣ የስልጣን ሰው ምን አለ የሃይማኖት ሰው ብንሆን። አሁን ሰው ስናየው የስልጣን ፍላጎት ያለው፣ የገንዘብ ፍላጎት ያለው ወይም ደግሞ የክብር ፍላጎት ያለው ነው። እባካችሁ ሃይማኖት ይኑረን። ሃይማኖት ካለን እስከ ሞት ድረስ እንታገላለን፣ እስከ ሞት ድረስ እንታመናለን ማለት ነው። እስከ ሞት ድረስ የታመንከውን ምን እሰጥሃለሁ? የሕይወት አክሊል እሰጥሃለሁ ይላል። ያ አክሊል ሕይወት ለሰማዕታት የተሰጠው ሁሉም በተስፋ የሚጠባበቁት ነው። እንደውም እንዲህ ነው እኮ የሚለው ልበ አምላክ ዳዊት ስለ ሰማዕታት ብዙ ብሏል። ሌሎችም መጻሕፍት ስለ ሰማዕታት ብዙ ተጽፈዋል። ግን ያን ሁሉ በደንብ ለመናገር ከባድ ነው። እኔ አንድ የሚገርም ነገር ቅዱስ ኤፍሬም ሶርያዊ ሊቅ የተናገረው ልንገራችሁ። ሁሌ ትጸልዩታላችሁ፣ ሰማዕታት የዚህን ዓለም ጣዕም ናቁ ይላል አይደለ? የዚህን ዓለም ጣዕም ምን አሉ? ናቁ። ስለ መንግስተ ሰማያት ሲሉ ምንን ታገሱ? መራራ ሞትን ታገሱ ይላል። የዚህ ዓለም ጣዕም ምኑ ነው? በዓለም ላይ ከሞት ነግሶ መኖርን፣ ይህንን ጣዕም ተዉት። ከዚያስ ናቁት። ስለ መንግስተ ሰማያት ሲሉ መራራ ሞትን ታገሱ። የሰማዕታት ሞት መራራ ነው። ሰው አይቀብራቸው። በሰይፍ ከተመቱ በኋላ እኮ ደግሞ መቃብር ይከለከላል። እንዳይቀበሩ አዋጅ ይወጣባቸዋል። እንዲሁ ነው ዋጋ ተቀብለው መከራ ተቀብለው ነው ሰማዕታት የተባሉት የክብር አክሊል የተሰጡት። ከዚያ በኋላ እስቲ ስለ መንግስተ ሰማያት ደማቸውን ሲያፈሱ የመንግስተ ሰማያት ጥቅም፣ የመንግስተ ሰማያት ፍቅር ከሁሉ ልዩ እኮ ነው። ከእግዚአብሔር ጋር መኖር ከብሮ መኖር ያንን በማሰብ እንደው ሊቁ ምን ይላል መሰላችሁ? በዚህ ምድር ላይ የሚኖሩ ሰዎች የገሃነምን መራራነት የመንግስተ ሰማያትን ጣፋጭነት ቢያውቁ ኖሮ አንድም ቀን በዓለም መኖር አይፈልጉም። ሁሉም መኖር ያውቁ ነበር ይላል። አንድም ቀን የገሃነም መራራነት፣ ገሃነም መራራ ናት፣ በጣም መራራ መከራ ናት፣ ስቃይ ናት። የእርሷን ክፉ መሆን ቢያውቁ የመንግስተ ሰማያትን ጣፋጭነት ቢያውቁ ኖሮ ሁሉም ለሃይማኖታቸው ያድሩ ነበር ይላል። ይህንን ታዲያ ሰማዕታት አደረጉት። ስለ መንግስተ ሰማያት ሲሏል መራራ ሞትን ታገሱ። ያቺኛዋን የዘላለሟን ሕይወት በማሰብ መራራ ሞትን ታግሰዋል። እኔና እናንተም እንግዲህ እንደ ሰማዕታት አንገታችን መቆረጥ ላንችል እንችላለን። እንደ ሰማዕታት በሰይፍ ላንመታ እንችላለን። ግን ጊዜው ራሱ ሰማዕትነት ነው። ዘመኑ ራሱ ሰማዕትነት ነው። ጊዜው በዚህ ዘመን ላይ ሃይማኖትን ጠብቆ ከዘር ርቆ ለእውነት መቆም ራሱ ሰማዕትነት ነው። ይህን እንድናደርግ አደራላችኋለሁ። በእርግጥ አንድ ደስ የሚል ነገር የምነግራችሁ ሰማዕታት የሞቱላት የተሰየፉላት ቤተክርስቲያን የክርስቶስ እስትንፋሱ ስለሆነች ሰውና ቆማታለን ግን አያቆማትም። የሰውን አንደበት ሰው ሊዘጋ ይችላል፣ ገድሎ እንኳ አይደለም። የክርስቶስን አንደበት ግን ሰው መዝጋት ይችላል? አይችልም። ቤተክርስቲያን የክርስቶስ እስትንፋስ ናት። ስለዚህ እስከ መጽአት ትቀጥላለች። ሰዎች ሊመስላቸው ይችላል፣ ብዙ ነገር ሊያደርጉ ይችላሉ። ወይ ስልጣን ወይ ዘር ተጠቅተው ቤተክርስቲያንን ሊገፉ ይችላሉ። ግን ቤተክርስቲያን የዘላለም ናት። ይህንን እንዳትረሱት። በመጨረሻም አንድ በደንብ ልታስታውሱት የሚገባው ዛሬ ሰማዕቱን ተቀብለናል፣ አክብረናል አይደለም? ጻድቃንን የተቀበለ የጻድቃንን ዋጋ ይወስዳል ወይም ጻድቁን ይላል። ጻድቁን የተቀበለ የጻድቁን ዋጋ፣ ነብዩን የተቀበለ የነብዩን ዋጋ፣ ሰማዕቱንስ የተቀበለ የማንን ዋጋ ይወስዳል? የሰማዕቱን። አሁን ዛሬ ሰማዕቱ መርቆሬዎስን ተቀብለነዋል፣ አማላጅ ነው ብለነዋል። እርሱ እንደዚያ ሆኖ በጋለ ብረት ላይ ተጠብሶ በረሃብ በእስር ቤት በሰይፍ ተመቶ ያገኘውን ክፍ እኛ የመርቆሬዎስ አምላክ ሆይ መርቆሬዎስን ሰማዕት አድርገዋል። እውነት ነው፣ ሰማዕት ነው፣ እንቀበለዋለን በማለት ስሙን በመጥራት በስሙ በታነጸው ቤተክርስቲያን ተገኝቶ በዓሉን በማክበር በስሙ ቀዝቃዛ ውሃ በማጠጣት ሰማዕቱ የገባበት እንገባለን። ደስ ይበላችሁ። ትልቅ ተስፋ አለ። ትልቅ ተስፋ አለ። እውነት ነው ማለት ጻድቁን የተቀበለ አይደለም? የጻድቁን ነብዩን የተቀበለ ነብዩን ይቀጥልና እሱ ላይ እኮ ሰማዕቱን የተቀበለ የሰማዕቱን ዋጋ ይወስዳል ማለት ነው። ይህ ማለት በሰማዕቱ ስም ቀዝቃዛ ውሃ ያጠጣል። ዘክሩ። አሁን አስራታችሁን በኩራታችሁን በሰማዕቱ ቤተክርስቲያን ስም ስጡ። ለቤተክርስቲያን ማሰሪያ አራት ነገር ነው ያለ። ገድልን የሰማ ያሰማ፣ ቤተክርስቲያንን ያነጸ፣ እንደገና ደግሞ ባልህን ያከበረ፣ ዝክርን የዘከረ፣ ስምን የጠራ ዋጋ ምን አይልበትም አይጠፋበትም ነው የሚለው። እኔና እናንተ
ስሙን ጠርተናል፣ በዓሉን አክብረናል። አሁን ደግሞ መታሰቢያ የሚሆነው ዝክሩን መዘከር፣ ለተጠማ ቀዝቃዛ ማጠጣት፣ ለተራበ ጉራሽ እንጀራ ማጉረስ፣ ለታረዘ ልብስ ማልበስ፣ ለቤተ ክርስቲያን የሚገባውን መባውን አስራቱን መስጠት ይገባል ማለት። እንዲህ ካደረግን የሰማዕቱ ዋጋ እናገኛለን። የጻድቁን ዋጋ ይወስዳል አይደለም? እንደዛ ሆኖ ዋጋ ከፍለው ተሰቅለው ተሰደው ተርበው ተጠምተው ተወግተው ተወግረው ያገኙትን ዋጋ ጻድቃንን ከተቀበልን ሰማዕታትን ከተቀበልን እነሱ ካሉበት ቦታ እንኖራለን ማለት ነው። እንግዲህ የጻድቁ የቅዱስ መርቆሬዎስ በረከት ይደርብን። አገራችን ኢትዮጵያን ሰላም ያደርግልን፣ ክፉን ሁሉ ያርቅልን፣ ሰላሟን እግዚአብሔር ይመልስልን። እስከ ሞት ድረስ የታመንክ ሁን የሕይወት አክሊል እሰጥሃለሁ ነበረ። የአስተማረን የመከረን እግዚአብሔር አምላካችን ስሙ ይክበር ይመስገን።